ካሌብ እና ኤዱ በፍቅር ክንፍ እያሉ ይገኛሉ። ኤደንም ካሌብ ይህንን ጥያቄ ሲያቀርብላት ይሄ ነገር ከባድ ይመስለኛል፣ ግን አንተ እንዴት አስበኸው ነው ብላ ስትጠይቀው ካሌብ ደግሞ ያው ሁለታችንም ተበዳዮች ነን ብዬ ነው። ስለዚህ ጠላቶቻችንን በዚህ መልኩ ማቃጠል አለብን ብዬ አስባለሁኝ ይላታል። ኤደንም ዳንኤል በጣም ስላናደዳት እሱን መበቀል ስለፈለገች ካሌብ ባለው ነገር ተስማምታ አሁን ላይ ፍቅረኛሞች ሆነዋል። ይሄ ደግሞ ለአባባ በጣም ደስ የሚል ዜና ነው። ይህንን ምክር ወይም ደግሞ አቅጣጫውን ያመጣችው በመጀመሪያ አባባ ቢሆንም ዛሬ ላይ ግን ትሁት ነበረች። ለምን ከኤደን ጋር ፍቅር አትጀምሩም? ምናልባት ይህንን ስታይ ቲና ተስፋ ትቆርጥና ከቤትም ለቃ ትወጣለች ብላ ሀሳቡን እንደ አዲስ ያነሳችለት። ይህንን ስትለው ትሁት ካሌብም ትሁት አንቺም እንዳባዬ ከእሷ ጋር ጀምር እያልሽኝ ነው ነበረ መልሱ። እሷም አዎ ምን ላድርግ ብለህ ነው? አሁን እኮ የአሸናፊነት ስሜት ተሰምቷታል። እኔንም ኪችን ውስጥ መታ አየሽ አይደል? በባልና በሚስት መካከል መግባት እንደዚህ ነው። እኔና እሱ ተስማምተናል፣ ሁሉንም ነገር ጨርሰናል። አንቺ ግን አውርተሽ አሽቃውጠሽ ይሄው ከዳር ቀርተሻል ብላኛለች እያለይ ትሁት ለካሌብ ትነግረዋለች። ካሌብ ደግሞ ይህንን ነገር ሲሰማ ሀሳቡን አስተካከለና ከኤደን ጋር ፍቅር መጀመር እንዳለበት እሱም ዳንኤል ሲጫወትበት ስለነበረ ለመበቀል ብሎ ኤደንም ደግሞ እንደዚሁ ልክ እንደ ካሌብ በህይወቷ ላይ ሲጫወትባት ስለነበረ ሁለቱም እንግዲህ እኛን በህይወታችን ሲጫወቱብን የኖሩት ሰዎች ላይ እኔና አንቺ ተፋቅረን መጨረሻቸው ምን እንደሚሆን ማየት አለብን። በዚህ መልኩ መበቀላችን ጥሩ ነው ብዬ አስባለሁ ብሎ ካሌብ ከኤደን ጋር ፍቅር ጀምሯል። በጣም ደስ ይላል። ቲናም በባለፈው እንዳለችው እራት እንዴት ጋብዘኝ እፈልጋለሁ የመጨረሻ ስለሆነ ብላ ካሌብን አሳምነው ነበረ። መጠጣትም እንደምትፈልግ በዛው አካታ ስትነግረው መጠጡ ግን ግዴታ ነው ብሎ ነበር ካሌብ የጠየቃት። እሷም ደግሞ አዎ ግዴታ ነው እኔ መጠጣት ፈልጋለሁ ብለዋለች። ይህንን ያለችበት ምክንያት አንደኛው ምክንያቷ እሱን ከእሷ ጋር አብራ ለማሳደር አስባ ነው። ያ ማለትም ካሌብ ከሰከረ በኋላ ምንም ነገር ራሱን አያውቅም ነበረ። እንዳሰበችውና እንዳለመችው ሆኖላት እራት ግብዣው ላይ ካሌብ በመገኘቱ ራሱን አደጋ ላይ ጥሏል። ለቲና ተጋለጠ። ቲና የመጨረሻ እራት ጋብዘኝ ያለችው ለካም ይህንን ነገር አስባ ነበረ። እንግዲህ ሲጠጣ ስላመሸ ስክር ብሎ እራሱን አያውቅም። ወደ ቤት ይዛ መታ መኝታ ክላስ ውስጥ አንድ ላይ ነበር ያደሩት። ተኝተውም ድንገት የደረሰችው ትሁት ነበረች። በጣም ነበር የደነገጠችው። ምክንያቱም በቃ ተለያይተዋል፣ ከቤትም ውጭ ተብላለች። እንዴት ይሄ ነገር ሊከሰት ይችላል ብላ ደንግጣለኝ። እናም ያንን ያየችው ቲና በመገረም ተነስታ ወደ ኪችን ውስጥ ትመጣና ሻይ ላፈላ ፈልጌ የነበረ ትሁት በማለት ስትጠይቃት ትሁትም የተፈላ ሻይ አለ ብላት ነበር የመለሰችላት። የዚህኔ ቲና ሲጀመር ወደ ትሁት ጋር ሄደችው ለሻዩ ብላ ሳይሆን ዲሏን እንዳጠናቀቀች ወይንም ደግሞ እንዳሸነፈች ለመናገር ፈልጋ ነበርና አየሽ አይደል አንቺ እኮ ከዳር ቀረሽ፣ እኔና ካሌብ ግን ተስማማን ብላት ነበር የወጣችው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በዛሬው ዕለት እንግዲህ ካሌብ በንዴት ቲናን መርዟታል ይመስለኛል። ምክንያቱም እሱ ሳያስበው ብሩን ስጠይ ስትለው ብሩን ካስተላለፈላት በኋላም እራት እንዲጋብዛት በመጠየቅ በዛ ነገር በመከራና በመጨቀጨቅ አሳምነው ነበረ የተስማሙት ማለት ነው። ግን ይሄ ነገር ምንም ደስ ሳይለው ነበረ የሄደው ካሌብ። ከሄደም ወዲያ እንግዲህ ያው ስክር ብሎ ወደ ቤቱ በመምጣት አንድ ላይ አድረዋል። ይህንን ነገር ደግሞ ለአባቱ ሲነግረው አባቱም ምን አይነቱ እንከፍ ነህ፣
እንዴት እንደዚህ ታደርጋለህ ብሎ ነበር ያለውናም ካሌብም አባዬ እሺ ምን ላድርግ እራት ጋብዘኛለች የመጨረሻ ነው ብዬ ልጋብዝ ወሰድኳት። እዛ ስንጠጣ መሸን። ከዛ በኋላ የተፈጠረውን ነገር ምንም የማውቀው ታሪክ የለም ብሎ ነበር የመለሰለት እና አባትየውም እንግዲህ ተቀይሞታል። እና ካሌብም ከኤደን ጋር ፍቅር ሊጀምሩ እንደሆነ ሲነግረው አባትየው ከዚህ በፊት እባክን ኤደንን አግባት፣ በጣም ጥሩ ልጅ፣ ስርዓት ያላት ልጅ ናት እያለ ሲለምነው እንዳልነበረ ዛሬ ላይ ግን ቲና ጋር ለምን አብሮ አደረ ብሎ በጣም ተናዶበታል። እናም ተቀይሞታል። እቤት ውስጥ ተቀምጠው ባሉበት እንግዲህ ቲና እንዲሁም ዳንኤል እና አባባ ኤዱና ካሌብ ተያይዘው ፈታ ዘና እያሉ ወደ ቤት በሩን ከፍተው ይገባሉ። ሳሎን ላይ ሶስቱም ተቀምጠው ስለነበረ አዲስ እንግዳ መጣ ብለው ዘወር ሲሉ ለካ የዳንኤል ፍቅረኛ ኤዱ ነበረች። ሰላምም ሳትላቸው አልፋ አባባን ሰላም ትልና አጠገቡ ቁጭ ትላለች። ከዛ የዳንኤልና የቲና አስተያየት ግን አይን ቢገል ኖሮ መሬት ይደባልቋት ነበር። በተለይ ዳንኤል ፍቅረኛውም ስለሆነች ከእግር እስከ ራሷ እየተመለከታት ነበረ። ቲና ግን ገና ስላልነቃች ያን ያክልም አልተገረመችም። ሰላም ሳትላቸው በማለፏ ግን የተወሰነ ቅር ያላት ይመስለኛል። ቁጭ ካለችም በኋላ የዳንኤል የመጀመሪያ ጥያቄው ከተቀመጡ በኋላም የዳንኤል አስተያየት እንደዛው እንደነበረ ነበርና ካሌብ ሁኔታውን ስላየው ዳንኤል ደህና ነህ ግን ብሎ ነበር የጠየቀው። ዳንኤልም ደህንነቱን ከነገረው በኋላ ካሌብም ቀጥታ ዝም ይልና አባዬ ተውት የለችም እንዴ? ለምንድን ነው ከባድ እንግዳ መጥቶ ቡናዬን ማታፈላ የሚል ጥያቄ ነበር የጠየቀው። ከዛ ኤደንም አባባን ሰላምታ ከጠየቀች በኋላም በመሀል ላይ ቲና ኤደን እንዴት ነሽ የሚል ጥያቄ ጠይቃት ነበረ። ግን የቲናን ሰላምታ ሳትመልስ ወደ አባባ ነበር የዞረችው ኤዱ። ዳንኤል አሁንም ቢሆን በክፉ አይን እያያቸው ነበር። ጥያቄው የነበረው ወደዚህ ቤት እንዴት መጣሽ ግን የሚል ነበር። ኤደንም መልሷ ካሌብዬ የኔ ፈላጊ ካለሁበት ቦታ ፈልጎ ይዞኝ መጣ የሚል ነበር። እናም ይሄ መልስ ደግሞ ለዳንኤል በጣም ከባድ ነበር። በዚህ መሀል እንግዲህ እያመመው እንደሆነ በመናገር ተነስቶ ይሄዳል ካጠገባቸው። ቲናም እስኪ ልከተለው ትልና ትሄዳለች። ካሌብም የዳንኤልን ፊት አስተውሎት ስለነበረ ፊትህ ልክ አይደለም፣ ስለዚህ ተነስና ወይም እስኪ ወደ መታጠቢያ ቤት ሂድና ተጣጠብ ይለዋል። ዳንኤልም ያለው አማራጭ እሺ ብሎ ተነስቶ መሄድ ስለነበረ ያው ካጠገባቸው ተነስቶ ሄዷል። ኤዱ ከነ ካሌብ ቤት ወጥታ ለብቻዋ ነበር እየሄደች ያለችው ወደ ቤቷ። ዳንኤል መንገድ ላይ ቁጭ ብሎ ሲጠብቃት ነበረ። ልክ አጠገቡ ስትደርስ ተቀምጦ ከነበረበት ቦታ ብድግ በማለት ወደ እሷ ጠጋ ይላል። ኤዱም ቆይ አንተ ምንድን ነው እንደ ሰፈር ዱርዬ ዝም ብለህ በሄድኩበት የምትከተለኝና የምታቆመኝ? የዳንኤል ጥያቄም ኤዱ ምን እያደረግሽ ነው ያለሽው? አልገባኝም፣ ምንድን ነው ነገሩ ብሎ ሲጠይቃት የእሷ መልስም ለጊዜው በቀሌን እየተወጣሁ ነው የሚል መልስ ነበረ። የምን በቀል ነው የምታወሪው ኤዱ ብሎ ሲጠይቃት ልክ እንደማያውቅ ሆኖ ዳንኤል ኤደንም አዎ በቀል፣ አንተ ለአመታት ስትዋሸኝና ስትማግጠ ይኖርሃል፣ እኔ ግን አይቼ በግልጽ ትችሃለሁ። ዳንኤልም እና ታዲያ ለዛ ነው ከካሌብ ጋር የሆንሽው ማለት ነው የሚል ጥያቄ ነበር የጠየቃት። እሷም ደግሞ ተው እንጂ እባክህ ካሌብ እኮ ካንተ በጣም እንደሚሻል ታውቃለህ፣ ይበልጥሃል። የዳንኤል መልስ ደግሞ አዎ በገንዘብ ይበልጠኛል የሚል መልስ ነበረ። የዚህን ጊዜ ኤዱ በገንዘብም ቢሆን እሱ ሰርቶ ነው እንጂ እንዳንተ የሰዎችን ላብ በመፈለግ አይደለም። ዳንኤል ነገሮችን ለማጥፋፋት እየሞከረ አንቺም እንደሌሎች ሴቶች ገንዘብ ትወጃለሽ ማለት ነው ነበር ያላት ኤደንን። ኤዱም እንዴ እና ታዲያ ሴት ልጅ ከወንድ ልጅ ገንዘብ ብትፈልግ ምንድን ነው ችግሩ? እናወራለው እንዴ የሚል መልስ መለሰችለት። እሺ ያንተንስ ታዲያ ምን ልንለው ነው ስትለው ዳንኤል እኔ እኮ ላንቺ ብዬ ነው ይሄን ሁላ የምለፋው አላት።
ኧረ እባክህ ለእኔ ብለህ ነው እንዴ? ለእኔ ብለህ ከሆነ እስኪ ለእኔ ያደረግከውን ነገር ንገረኝ። ተጋግዘን አብረን ሰርተን ለፍተን እንኑር ብዬ ራሱ ስልህ እስኪ ያደረግከውን ንገረኝ። ምንድን ነበር ያልከው? አንተ ማለት እኮ እኔን ለማግባት ሽማግሌ እንኳን መላክ ያልቻልክ ሰው ነህ። ስለዚህ ዳንኤልም እየተለማመጣት ይገኛል። ያንን ሁሉ ነገር ያደረግኩት ላንቺ ብዬ ነው። ችግሬን ንገረኝና በግልጽ ላስተካከል የሚል ጥያቄ ጠይቋታል። ኤዱ ግን አሁን ላይ ረፍዷል። ስለዚህ ዳኒ እባክህን ተወኝ ብላ እንደውም ሚስትህ መጣችልህ ያችውልህ ብላ በቆመበት ተው ሄዳለች። ኤዱና ካሌብ ይጣመሩ የምትሉ